ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ድራማ ጽጌረዳ ክፍል 21 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ሁኑ። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቪዲዮውን ቤተሰቡን እላችኋለሁ። እስከዛ አብራችሁ ቆዩ ውዶቼ። ነብዩ ወደ መኮንን ስልክ ደውሎ የት ነህ ያለኸው ይለዋል። መኮንንም ስልክ አንስቶ ነብዩ ምን ሆነህ ነው የደወልኩ? ድምፅ አላማረኝም። ምን ሆንክ ነው? ምን አጋጥመክ ነው ይለዋል። አው ጥሩ አይደለሁም ይለዋል ነብዩ ለመኮንን። ነብዩም በቤት ቁጭ ብሎ ሽገራ የሳበ መኮንን የተፈጠረ ነገር አለ በስልክ የሚነገር ነው ይለዋል። ምንድን ነው የገጠመ ይለዋል መኮንንም። እና በስልክ የሚነገር ሳይሆን ቤት ምጣሙ ቤት መጥተህ እናውራለን ይለዋል ነብዩ ለመኮንን። ከዛ መኮንንም የት ነው ያለኸው ይለዋል። እኔ ቤት ነው ያለሁ ና ይለዋል። እሺ ብሎ መኮንንም እኔ ቤት ነው ያለሁ ትመጣለህ አሁን ይለዋል። አዎ እመጣለሁ፣ አንድ ሰዓት ጨርሽብናልና ከአንድ ሰዓት ይመጣሉ ይለዋል። እና በር እጠብቃለሁ ይለዋል ነብዩም እሺ ና ይለዋል። እሺ ተባብለው ከዛ መኮንን ከአንድ ወንድ ቁጭ ብለው መኪና ላይ ነበረና ከዛ ልጁን ስልክ መኮንን ነብዩ ስለደወለለት ትንሽ ተለይቶ እያወራ ቆየና ከዛ ወንድሜ ነው የደወለልና ይቅርታ ብለዋል። እሺ ብለው ከዛ የሰራህበት ብሩ እነን ከፍለህ ነው ና ይለዋል። ከዛ እሺ ብሎ ብሩ ሰጠና ብሩ ተቀብለው መኮንንን ታች ላይ እያየ ከዛ ልጁን አንተ በምትወደክ ልጅቷ ለምን ታሳቃያታለህ በብር ምክንያት ይለዋል። መኮንንም ዝም ብሎ እያዳመጠ ነው ምንም ሳይናገር። ከዛ ብሩ ሲሰጠው ልጁ ሄዶ ተቀምጦ ከዛ ምንም ሳይናገር ዝም አለና አንተ ብሩ አትፈልጉም ማለት ነው? ለምንድን ነው ልጅቷ የምታሳቀያት ይለዋል። መኮንን ዝም ብሎ ነው ምንም መልስ ሳይሰጥ ዝም ያለው። ከዛ መሀል ላይ ነብዩ መጣ ማለት ነው። ነብዩ በኋላ ሆኖ ያየ ነበረ። እፈልገዋለሁ ይለዋል። ከዛ ልጁ የብዙ ሰው ራሃት የብዙ ደም የብዙ ሰው የበለሸ ነበረ። አሁን ምን የምትሰራ ነው ይለዋል ለመኮንን። መኮንን ዝም ብሎ ምንም ሳይናገር ያዳመጠ ነበረ። ከዛ መሀል ነብዩ ሲመጣ ብሩ አትፈልገው ነው ሲለው አይ ይፈልገዋል ብሎ ሲሄድ አንተ ግን ምንድን ነው የተለየ ነገር ግን አለ ይለዋል። አይ ምን ነው ምንም የለን ይለዋል መኮንንም። አንተ ግን ለምንድን ነው ህሊናህን የሚወቅስ ስራ የምትሰራ ይለዋልና መኮንንም እኔ እስካሁን ጊዜ ልበና ህሊና የሚወቅስ ምንም ነገር አልሰራሁም ይለዋል። ይህ ግን ህሊና የሚወቅስ ስራ ነው የሰራሁና ህሊና እንዳይወቅስክ ብዬ ነው። እኔ ግን እንደዛ ነው እየተሰማኝ ያለው ይለዋል። መኮንንም ኧረ ምንም አይሰማኝም ይለው ይሄዳል። ከዛ ነብዩም በዛ ፊት ለፊታቸው እሳቸው ሳያዩ እሱ በጀርባቸው ሆኖ እያያቸው ያዳመጣቸው ነው ብለው መኮንን። ከዛ እሺ መልካም ቀን ግን ወደዚህ ስራ ስትገባ መኮንን ታስታውሳለህ
ይለህ የነበርኩ ነግረህ የነበርኩ ነገር ታስታውሳለህ ብለዋልና መኮንንም አዎ አንተ ብዙ ነገር ብለናል ነበረ፣ ግን ብዙ ነገር ነው የነገርከኝ አስታውሳለሁ። ምን ነው ይለዋል። መኮንንም ታስታውሳለህ? አዎ አስታውሳለሁ። የት ነው? ብዙ ነገር ብለህን ነበረ፣ የት ነው ነገር ይለዋልና ከዛ ዝምታና ሞት ሞት ሁሉም ነገሮች ያስተካክላሉ ይለዋል። እና ሁሉም ነገር ማስተካከል ይቻላል እና ህይወትን ወይም ለሞትን ነው የሚ ከዛ እንደዛ ብሎ መኮንንም ገንዘቡን ወደኋላ መልሰው ወደ ጅቦም መልሰው ይሄዳል። ተለያየ ማለት ነው። ከዛ በጀርባውም ነብዩ እየጠበቀ ነው። እሱ ሳየው ሁሉም ነገር እያየ ነው። መኮንንም ምንም አያይም፣ ዝም ብሎ ነው ያለው የሄደው መንገድ ላይ ነብዩ አዳምጦ አይቶ ተመልሰው በጀርባቸው ከዛ እየጠበቀ ነው ለመኮንን። ከዛ ነብዩ እኔ ሩቅ ሰፈር ነው ያለሁ ብሎ ስለነበረ ነብዩን ወጣና ከዛ ወደ ጀርባ ቤት ሳገኘው ዝም ብሎ እያየ እያዳመጠ ነበረ ነብዩ። ከዛ ከልጁም ጋር ጨርሾ ገንዘብ ተቀብሎ የሰራህ ነው የብዙ ሰው ራስ ነው ብሩ የሰጠሁ ምናምን ብሎ ተላለችው ተለያዩ። ከዛ ከነብዩ ተገናቸው። ኧረ ሰላም ምናምን ተባብለው ከዛ ኧረ አንተ እዚህ ነው ያለኸው? ሩቅ ሰፈር ነው ያለሁ እንደያልከኝ እዚህ ነው ያለሁ? አዎ እኔ እኮ መጥቼ ሳፕራይዝ እናድርግህ ፈልጌ ነው ይለዋል ለመኮንን ለነብዩ ማለት ነው። ከዛ ነብዩ አንተ እዚህ ቆመ እኮ ነበረ፣ እኔ እኮ ያየሁ ነበረ። ማነው ሰው ታውቃለህ ማለት ነው ይለዋል። ማነው የት ነው ይለዋል። መኮንንም ተደናግጦ ማለት ነው እዚህ ከንተ ጋር ቆሞ የነበረ ሰውየው ማን ነው ብሎ ስጠይቀው ከኔ ጋር ቆሞ የነበረ ያሬድ ሰው እኮ ነው፣ ያሬድ ነው የኔ ህዝብ ስለመጣ ነው ይለዋል። መኮንን ለነብዩ ማለት ነው። ብር ነው የሰጠኝ እኔ ካሽ ስላልነበረኝ እስካሁን ነገ ያለ ያሰጠኝ ነበረና ስለነሱ ነው እያወራን ነበረ ከያሬዱ ይለዋል ነብዩ መኮንን። እኔ እኮ እኮ እርግጠኛ አይደለሁም፣ ግን የሆነ ነገር የሆነ ቦታ ግን አውቃለሁ ልጁ ይለዋል ነብዩ ለመኮንን። አዎ ይለዋል መኮንንም ታውቆ ትችላለህ፣ ሰርቪስ አገልግሎት ሰጠሁ ይሆናል እንጂ። አዎ እንደዛ ነው የሚሆነው ይላል ነብዩ። ከዛ መኮንን የት ቦታ ነው የምታውቀው ማን ነው ብሎ ሲጠይቁ አይ አሁን ተው ስለዚህ ነገር፣ አሁን የሆነ ቦታ እንቀመጥና ማውረክ ነገር አለ ይውላል ነብዩ ለመኮንን። እሺ ይውለዋል መኮንንም። ነብዩን መኮንን ተስማምቸው ወደ የሚፈልጉበት ቦታ ተተያይዘው ሄዱ። ወደ ጽጌሬዳም ወደ ቤት መጣችና እናታ ክሽነ ነበረት ምግብ የሰራች። ከዛ መጣች ጽጌሬዳ እማዬ እያለት ከዛ እማዬ ስትብላ የጽጌሬዳ እናታም ተደናግጣ ልጄ ምን ሆነች ነው ትላታለች። ከዛ ጽጌሬዳዋን እናታ መጥታ እናቴ ዳና ነሽ? የጽጌሬዳ እናትም ጽጌር ልጄ ዳና ነሽ? እንዴት ነሽ? አይ አንቺ ጥሩ ያለሽው አትመስለኝም እናቴ ምንድነው ደህና ነሽ ወይ እያለት ትጠይቃታለች። ሁለታቸው አንድ ስሜትና ያላቸው እየፈሩ ነው የሚመስሉም እንደሆነ አላውቅም። ብቻ ጽጌረዳ በጣም እየፈራች መስላ ነው እናቴ ደህና ነሽ ወይ ምናምን ያለት። ግን እናቴ ጥሩ ያለሽ አትመስለኝም፣ ምን አጋጥመሽ ነበረ እናቴ ንገርኝ ትላለች ጽጌረዳ። እናታም እረ ልጄ ምን አይደለሁም፣ ምንም አልኮንኩም
አትጨናነቂ ትላታለች ጽጌረዳ እናት። ጽጌረዳም በጣም ለእናቷ ምን ገጥሟት ነው እናቴ ብላ የተጨናነቅ ነው እያለችው። እረ እናቴ ፊትሽ ጥሩ አይደለም እናቴ ምን ገጥመሽ ነበረ ንገርኝ በእናትሽ ትላለች ጽጌረዳን እናቷ። አይ ስለማሰብ ነው እንጂ ምንም አልገጠመኝም አትጨናነቂ ትላታለች የጽጌረዳ እናትም። ጽጌረዳ እናቴ ጥሩ አይደለህም ንገርኝ ምንድን ነው ያጋጠመሽ ብላ እየተከራከረት ነው ያለችው ከእናቷ ጋር። ኧረ እናቴ ፊትሽን ጥሩ አይደለም እናቴ ምንድን ነው ያጋጠመሽ ንገሪኝ በእናትሽ ትላታለች። ወይም ያስፈራራሽ ሰው አለ ማለት ነው ምንድን ነው ፊትሽ እንደዚህ እየታልሽ ያለሽው ስትላት። እኔ የማሰብ ችግር ነው እንጂ እኔ ያጋጠመኝ ነገር የለም ትላለች የጽጌረዳ እናትም። ኧረ ጽጌረዳ ልጄ እኔ እኮ ምንም አልገጠመኝም፣ ግን አንቺ የመስፈራራ ሰው ግን አይሳንም እና በአንቺ ምክንያት ነው ትላታለች። ኧረ እናቴ እኔ እኮ ጽጌረዳ ነኝ ለምን ትላታለች ጽጌረዳዋን እናታ። ኧረ እናቴ የሆነ ነገር አለ የሚያስፈራረሽ ነገር አለ። እኔ ልጅ ነሽ፣ እኔ እኮ የአንቺ ልጅ ነኝ አውቃለሁ እኮ ምን ፊትሽ ይታየኛል፣ ምን እንደፈራሽሽ ይስታውቀኛል እና እንድትነግሪኝ ነው የምፈልገው ትላታለች። ኧረ እኔ ምንም የሚያስፈራረኝ ነገር የለም ትላለች የጽጌረዳ እናትም። እና ጽጌረዳ ምንም ያጋጠመኝ ነገር የለም እስካሁን የሚያስፈራረኝ ሰው የለም። እኔ ግን ስላንቺ ያሰብኩ ነበረ በአሳ ምክንያት ነው እንደዚህ ሆንኩ እንጂ ያጋጠመኝ ነገር የለም ስትላት። ምንድን ነው ንገርኝ እናቴ ስትላት። እኔ ስለ አይተ መስፍን ያሰብኩ ነበረ ትላታለች። ምንድን ነው እነሱ ያለት ነው ጽጌረዳም። እና ጽጌረዳ ልጄ እኔ እና ስለ አይተ መስፍን ግን ያሰብኩ ነበረ ለምን ጋብቻውን እምቢ ስላልኳቸው ለአንቺ የሆነ ነገር እንዳያደርጉብኝ የፈራኸው ያሰብኩ ነበረ እንጂ ትላታለች። ከዛ ጽጌረዳ ደግሞ አይተ መስፍን እንደዚህ አያደርጉም፣ ለምን እንደዚህ ያደርጋሉ? ኧረ ጽጌረዳ ልጄ መጠራጠር እኮ አይቻልም፣ ለምን መጠራጠርም አለብኝ ትላለች። እኔ ያሰብኩ ነው እንደዛ ስለ አይተ መስፍን ጋብቻ እምቢ ስላልናቸው ያለት ተነገርጃ አይተ መስፍን ግን እንደዛ ያደርጉም ያለት ነው ጽጌረዳ ከእናቷ የተናገረች ነው ያለችው። ጽጌረዳ ልጄ መጠርጠር እኮ አይከፋም፣ ግን ጽጌረዳ ልጄ መጠንቀቅ አለብሽ ትላታለች። እና ጽጌረዳ ልጄ ራስሽ ጠብቂ ተጠንቀቂ ትብላታለች። እሺ እማዬ እጠነቀቃለሁ ስትብላት፣ እሺ በል አሁን የሚበላ ነገር አመጣልሽና እዚህ ጠብቅኝ ትብላታለች። እሺ ብላ ጽጌረዳም የጠበቃታ ነው ነናታ። እና ጽጌረዳም እዛ ደርስ ይመጣሉና እናቴ ጠብቅኝ ትብላታለች። ጽጌረዳ እናት ግን በጣም የተጨናነቀት የተጠራጠረችው ነገር ስላለ ነው። ጽጌረዳ ግን እንደዛ ነው እየፈረች ነው። ግን ነናታ እንድትጨናነቅ ስላልፈለገት ነው እንደዛ ያለችው እንጂ ሁለታቸው ስሜታቸው አንድ የፍርሃት ነገር ነው የሚሰማቸው። ፌቨንም እዛ ክላሳ ገብቻ ልብሳ የቀላለች ያለች እናታ ወደ ክላሳ ትገባና ለምንድን ነው ራቆተይ ምንም ሳይኖረን በሆነም እንደዛ ነው የምትገቢ? ለምንድን ነው ሳትካኩይ የምትገቢ እናቴ ትላታለች። እኔ ለምንድን ነው የምካኳ ከመቼ ነው ትላታለች። እኔ ምን አደርጋለሁ ማን ለምንድን ነው ራቆትሽ የምታወጪ ስትላ፣ አይ ግዴታ መኳኳት አለብሽ እያለት ትናገራለች ፌቨን። ከዛ አልጋ ላይ ቁጭ ብላለና ከዛ ነናታ ስለ ልጅነቴ እስኪ ንገረኝ ስትላ፣ አንቺ በጣም ኃይለኛ ነሽ፣ እኩል ነው እየተደዋደው ነው የነበረው፣ አንቺ ትደውደኛለሽ እኔ እንደዛ ያለው ስለ ልጅነታ
ብዙ ነገር እያወረቻ ነው። ጽጌረዳ ፌቨን የሳቀት ነው። ፌቨን የጠየቀት ሁሉም ነገር እናታችን መለሰትለት ነው። አንቺ አንድ ቀን በጣም ኃይለኛ ቅጣት ቀጣሁሽ፣ ግን አንቺ ቅጣት ምንም አይመስልሽም፣ ተመልሰሽ ነው የባሰው የምትሰር የነበርሽው እንጂ ትላታለች። እና አንቺ በጣም በጣም ኃይለኛ ሰው ነሽ፣ ኃይለኛ ብዙ አትሰሚኝም ነበረ ስትላት፣ እኔ ወይኔ እኔ እንደዚህ ያህል ነው ኃይለኛ የነበርኩ ትላለች ፌቨን። አዎ ትላታለች። እናታ የሆነ ቅጣት ሲቀጥች የባሰ ነው የምትሰሪ መጥፎ ነገር ስትላ በጣም ነው የደነገጠችው። አንቺ ነው አንቺ እኮ በጣም ነበርሽ፣ በጣም መጥፎ ነበርሽ አንቺ። እኔ እንደዛ ነው ኃይለኛ የነበርኩት ስትል፣ አዎ አንቺ እኮ እንዴት እንደዚህ ያደርግሽ ነበረ? እኔ እኮ በጽጌረዳ ምክንያት እኮ ነው እንደዚህ የነበርሽው ትላታለች። በጽጌረዳ ምክንያት ነው እንደዚህ ሆንሽ የነበርሽው ያለታ ነው እናቴ። እዛ ታሪኩን ስትነግራት የጽጌረዳ አንቺ ለጽጌረዳ የምታደርገት በተለይ አንድ ቀን የሰራሽው እንደ ውሻ ኬክ ገዝተሽ ኬክ የቆረጥሽው ለጽጌረዳ በጣም ነው የምታስቸግር የነበርሽው። ጽጌረዳ እንደ ውሻ እነዚህ በገመድ አስረሽ የሳብሽ የጎተች አንቺ ኬክ ጣል ጣል ያረግሽ አንቺ ይስቢ ያሳብሽ ነበርሽ። ለጽጌረዳ በጣም 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 ነው ያተቸገር የነበርሽው ትላታለች። ይህም በጣም ተደናግጣ የሳቀች ዘና ያለች የሳቀች ነው ያለችው። አንቺ በዚህ ምክንያት ነው የገረፍሽን የነበርሽው እናቴ ትላታለች። ዋ አንቺ መቼ እዚህ ይበቃሻል? አንቺ እኮ ለጽጌረዳ እንደ ውሻ በደረጃ ላይ የሳብሽ ደም በደም እስከምትሆን ነው እያረግሽ የነበርሽው። እና እኔ ደግሞ በጣም ለጽጌረዳ በጣም ነው እያስቸገርክ የነበርሽው እና ደግሞ ስንወጣ ጽጌረዳ ደም በደም ሆና ነው ስትላት፣ ከዛ ጽጌረዳ እንደዚህ ሆና ስናገኛት ጽጌረዳ ወደ ሰዎች ይታል ተራዋውጠን ይዘናል እና አንቺ በጣም አስቸጋሪ ልጅ ነበርሽ ትላታለች። ታሪካ የልጅነቷ ታሪክ የነገራታ ነው። አንቺማ ገድለሽ ነበርሽ እኮ እግዚአብሔር ነው ያተረፋት እንጂ ትላታለች። ከዛ እማዬ ናለ እያለት የሳቀች ነው ያለችው። ግን እማዬ ጽጌረዳስ ጅል ናት ማለት ነው። እኔ አድርጊ የሚላት ነገር ነው የምታደርገው ለምን ትላታለች ፌቨን እናታ። ወይኔ ልጄ አንቺ እኮ እዚህ መከረኛ የሆነች ኬክ አሳይተሽ እኮ ነው ጉድ የሰራሽ እንጂ እንደዛ የሆነችም ነበረ። በኬክ ምክንያት ነው እያታለልሽ ያለቻ ነው። ከዛ ፌቨን ወይኔ የማዬ ነፍሴ ማር ያለች ነው እያሳቀች ነው። ወረ ይማዬ ለጽጌረዳ እንደዚህ እንደ ውሻ እያልኩ የጎተትኳት ነበረ ማለት ነው ያለች ትነግራታለች። እና እማዬ እንደዚህ ነበረ ማለት ነው። በኔ እዚህም እንደዚህ ያረክ ነበረ ማለት ነው። ዋው እንደዚህ እያረግች ነበረች። በጣም ያስቸገረች ነበረ። እኔ እኮ ገረመኝ አሁን ወደ ኋላ እንድመለስ እናስታውሰ ነው ያረግሽን ያለች እናቷም ከእናቷ ጋር የሳቀች የተዝናነች ነው ያለችው። ግን እናቴ ለምን እስካሁን ደበቅሽኝ ነበረ? ለምን አልነገርሽንም? በይ ተይኝ ትላታለች እናቷ። አው ልጄ እንደዛ ለምን አልነገርሽንም? ከእስካሁን የቆየሽው ለምን ትላታለች። አዎ ልጄ እኔ እኮ እንዴት ብዬ ነው እና ሲያለፍ ነው ጥሩ አሳቀኝ፣ ግን አዝናናኝ
ሳያልፍ ሁሉም ነገር ጥሩ ነው ትላለች የፌቨን እናቷ ማለት ነው። ከዛ መኮንንም ነብዩን የሆነ ቦታ ቁጭ ብለው ከዛ ነብዩ ችጋር አውጥቶ ሲለኩስ ሲብል መኮንን ሲያየው ዋ ምንድነው እዚህ ይለዋል። ምንድነው ያደረካ የለሆ ነብዩ ይለዋልና ነብዩም ዝም ብለው እዛ ነብዩም ዝም ብለኝ በእናትህ እያለ የነ መኮንን ይናገረዋል። እረ ነብዩ ምንድነው የሰራኸው ያለሁ አቅም እኮ ነበረ በፊት። አዎ አቅም ነበረ ይለዋል ነብዩም ለመኮንን ሲጋራ የሳበ ነው ነብዩና ከዛ አቅም ነበረ ለምን ትመለሳለህ ይለዋል። ከዛ መኮንን አንተ አቅም ነበረ ለምንድነው ምን ተገኘማ አሁን መመለስ ወደ ኋላ ይለዋል። ከዛ አዎ አቅም ነበረ እስካሁን በኋላ ምንም ታምሜ አልነበርኩም። ዛሬ በጣም ነው የታመምኩ በጣም ይለዋል ነብዩን ለመኮንን። እኔ እኮ ይዤ ያለሁ ይሄና ይሄ ብቻ ነው ሌላ ነገር ያዝኩ መስሎሃል ነው ይለዋል ነብዩን ለመኮንን። ከዛ ነብዩን ለመኮንን አንተ ምን አገባ ለምንድነው አንሱት የምታስቆመኝ ያለ ይናገራል ነብዩ። ከዛ መኮንን ዝም ብሎ ብዙ ነገር ያሰበ ነው ነብዩም የተናገረ ብቻውን። ከዛ አንተ ለምንድነው ዝም ያልከኝ አትናገረኝ